አዲስ 1879 ውድ የአዲስ 1879 ቤተሰቦች ዝግጅታችንን ሰብስክራይብ ያድርጉ፣ ለወዳጅ ዘመዶ ያጋሩ፣ የሚሰማዎትን አስተያየት ይስጡን። ይህን ዝግጅት አድምጠው አንዳች ቁም ነገር እንደሚያገኙ እርግጠኞች ነን። እነሆ ወደ ታሪካችን፣ ወደ ወጋችን፣ ወደ ጫወታችን እንለፍ። ስለ ቤተሰብነቱ ከልብ እናመሰግናለን። አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ግንቦት የእምዬ ማርያም ወር በአፈ ታሪክ ላይ የተመረኮዘ ጥናታዊ ጽሑፍ ሲል ስብሃት ገብረ እግዚአብሔር የጻፈውን ጽሑፍ እንመለከታለን። አብራችሁን ቆዩ። ግንቦት የእምዬ ማርያም ወር በአፈ ታሪክ ላይ የተመረኮዘ ጥናታዊ ጽሑፍ ለውድ እሌኒ ደርቤ። የአገራችን ሴት በሥጋ የሔዋን ልጅ በመንፈስ የማርያም ልጅ ናት ብለን እናምናለን። ይህን ጽሑፍ ለሴት ልጅ ሁላ በከበሬታ እንደ ገጸ በረከት እናቀርባለን። ፈጣሪያችን ናትና እንኳን ማርያም ማረችሽ፣ ማርያም በሽልም ታውጣሽ እንላታለን። የማርያምን አራስ የአባ ኪዳነ ማርያምን አፈ ታሪክ ቅኝት እንከተላለን። አባ ኪዳነ ማርያም ስብሃት ስለ ሃይማኖት ሲተርክ የሚገለገልባቸው ቄስ ገጸ ባህሪ ናቸው። አምላክ ለአይመረመሬ ምክንያቱ ያዕቆብ ወይም በኋላ ስሙ እስራኤል የተባለውን የንጉሥ ዳዊት የጥንት አያት አደረገው። ከዘመናት በኋላም የመሲህ ኢየሱስ ጥንት አያት አደረገው። ይህ ሁሉ በረከት ያዕቆብና እናቱ ርብቃ ከታላቅ ወንድሙ ከኤሳው የሰረቁት ነው። እንደሚከተለው ርብቃ ለይስሐቅ መንታ ወንዶች ወለደችለት። መጀመሪያ የወጣው እንደ ጥጃ ጸጉር የለበሰው ኤሳው ነበር። ታናሹ ተከትሎት ሲወጣ የታላቁን ቁርጭምጭሚት እንደ ጨበጠ ነበር፣ ወይስ የግርጣቶቹን? እናት ሁለቱንም እያጠባች ታሳድግ እንጂ ልቧ ወደ ታናሹ ወደ ያዕቆብ ያደላ ነበር። ወይም ኧረ ባይጻፍ አላነበብነውም እንጂ በደከማት ሰዓት ኤሳው ሲያለቅስ ልታባብለው እየሄደችም የማን ነው ጠጉራም ይሄ ደሞ ሳትል ላትቀር ብትችል ክልክል የለባትም ይመስለናል። ከላይ የተጻፈው እና የተነበበው እንደ ተጠበቀ ሆኖ እሷ ጠጉራም ልውለድ አላለች። ወልደው አይጥሉ ሆኖባት ቢሆንስ? አብርሃም የእግዚአብሔርን ጥሪ ሰምቶ የአገሩንና የወላጆቹን ጣዖቶች ትቶ ካገሩ በወጣ ዘርህን እንደ መሬት አሸዋ እንደ ሰማይ ከዋክብት አበዛዋለሁ፣ የታላቅ ሕዝብ አባት አደርግሃለሁ ሲል ቃል ገባለት። ይህ በረከት ከአባት ወደ ልጅ ይወረሳል። አብርሃም አንድየ ልጁን ይስሐቅን ባረከው። ይስሐቅ አረጀና ታወረ። አሁን ወደ ታናሽ ልጁ ወደ ያዕቆብ ሌብነት እየመጣን ነው። በሁለት ምዕራፍ ይፈጸማል። ይህ ወሳኝ ታሪካዊና መንፈሳዊ ወንጀል ነው። ምዕራፍ 1 ኤሳው ጸጉራሙ አዳኝ፣ ያዕቆብ ብልጡ በግ አርቢ ሆኑ። አንድ ቀን ኤሳው እነዚህ መንትያዎች ሲያድጉ አደን ቢውልም በለስ ሳይቀናው ቀርቶ ኖሮ ባዶ እጁን ተመለሰ። ራብ እየሞረሞረው እንዳጋጣሚ ሆኖ ወይም ከላይ የታዘዘ ሆኖ አራዳው ያዕቆብ ክሽን ያለች የምስር ወጥ ሲሰራ ቆይቶ ከተጣደበት እያወረደ ነበር። እየተንተከተከ የሽታው ማስጎምጀት ኤሳውን ሊያስጮኸው
ምንም አልቀረው። ወንድም ያዕቆብ እስቲ ከድንቅ ወጥህ አብላኝ ሲል ተማጸነው። ወንድም ኤሳው ብኩርናህን በዚህ ወጥ ልትሸጥልኝ ፈቃደኛ ነህን? አለው። በራብ ከሞትኩ በኋላ በኩር መሆኔ ምን ሊረባኝ? ሽጬልሃለሁ ይጥቀምህ አለና የምሳና የራቱን ያህል ጠስቅ አርጎ በላ። ምንስ ቢሆን ብኩርናን ያህል እሴት በአንድ ድስት ወጥ መሸጥ ቀላል ነገር ነው እንዴ? ምዕራፍ 2 የአብርሃም ልጅ ይስሐቅ አርጅቶ ታወረ። ወይም አንድያውን ድፍን ወይም ጭናንጭል እንኳ ደግነቱ ጆሮው አሁንም ትሰማለች። ይስሐቅም ወደ አባቶቹ ቅፍ የሚሰበሰብባት ሰዓት መድረሷን ባወቀ ጊዜ ሚስቱን ርብቃን ጠራት፣ እንዲህም አላት፣ ልጄ ኤሳው ከአደን ሲመለስ ወደ እኔ አምጪልኝ፣ ብላቴናውን እባርከው ዘንድ አላት። ጮሌዋ ርብቃ እሺ ብላ ወጥታ ውድ ልጇን ያዕቆብን ፈጥነህ ጠቦት ረድ አለችው። በጉ ከተገፈፈ በኋላ ቆዳውን እንደ ቁስል ማሰሪያ ፋሻ እያቀጠነች ከዘለዘለች በኋላ የያዕቆብን እጆች ከነክንዶቹ ጥብቅ ጥፍር አድርጋ አሰረችው እና ባሏ የሚወደውን አይነት ምግብ አብስላ ወሰደችለትና ልጅህ ኤሳው ከአደን ያመጣል ሥጋ እነሆ፣ በልተህ ተደስተህ ተባርከው ዘንድ አለችው። ሥጋውን በላ፣ ወይኑንም ጠጣ። አምላኩንም አመሰገነና ልጄን ኤሳውን ጥሪልኝ አላት። ሌባይቱ እናትም እሺ ብላ ወጥታ ውድ ልጇ ያዕቆብን ግባ ኤሳውኔ ብለህ ተባረክ አለችው። ሌባው ልጅም ገባና አባቴ ሆይ ልጅህ ኤሳው ነኝ ባርከኝ እያለ ተንበረከከ። ምነው ታዲያ ድምፅህ ተለወጠብኝ አለው። ቡራኬን የመቀበሉ ክብር አስፈርቶኝ ድምፄ ተለውጦ ነው እንጂ እኔው ኤሳው ልጅህ ነኝ። እነሆ እጆቼን ዘርግቼልሃለሁ፣ በእጅህ ጸጉሬን ስትነካ እኔ መሆኔን ታውቅ ዘንድ አለው። ይስሐቅም የልጁን የውሸት ጠጉር በመዳሰስ አመነው፣ እውነተኛውን የአብርሃምን ቡራኬም አወረሰው። ያዕቆብ አሜን ብሎ ወጥቶ ከእናቱ ጋር የደስታና የጸጥታ ጮቤ ረገጡ። ይስሐቅ አማርኛ ቢያውቅ ኖሮ አያሌው ሞኙ ሰው አማኙ ብለን በጎንደርኛ እንዘፍንለት ነበር። አዝማሪ ቀጥረን በብድር ፍራንክም ቢሆን። ምዕራፍ 3 ይሄኛው ግን ስርቆት ሳይሆን ሕጋዊ ውርስ ነው። መስቀል መድኃኒነ መስቀል ቤዛነ አይሁድ ክህዱ ንክነሰ አመነ። የዓለም መድኃኒት እመሃላቸው ተወልዶ ቢሰቀልባቸው ካዱት፣ እኛ ግን አመንን። ኢትዮጵያ ታበጽሕ እደዊሃ ሀበ እግዚአብሔር ብሏል ነቢዩ ዳዊት። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ጌታ ኢየሱስ ክርስቶስ ከሙታን ተነስቶ ከደቀ መዛሙርቱና ከሌሎች አማኞቹና ተከታዮቹ ጋር ሰነባብቶ ወደ አባቱ ሊያርግ ሆነ። ድንግል እናቱን ሲሰናበት እንዲህ አላት፣ የኢትዮጵያን ምድር ለርስት ጉልትሽ ሰጥቼሻለሁ። እንግዲህ ይቺ ቅድስት ሀገር ድንግል ማርያምን አጥብቃ የምትወዳት ያለ ምክንያት አይደለም። ቤተ ክህነት የቅዱሳንን በዓላት በሙሉ ከነደባሎቹ ታቦት ታውቅና ታክብር እንጂ ምድረ ሀበሻ ግን በወሩ በአንድ ልደታ፣ በሦስት በዓታ፣ በስድስት ቁስቋም፣ በ21 ማርያም እያለ ነው ሄዶ የሚያስቀድሰው። ምዕመናን ከቤተ ክርስቲያን ሲወጡ ብናስተውል አብዛኞቹ ነጭ የአገር ልብስ የለበሱ ሴቶች ናቸው። ወንዶቹ በቁጥር ቢበዛ 1/10 ሲሆኑ ለዚያውም አብዛኞቹ የፈረንጅ ኮትና ሱሪ የለበሱ ናቸው። አራስ ልጅ ሆነንም ቋንቋችንንና ባህላችንን የምታስተምረን
እናታችን ናት። ሕዝብ ሆነንም ዝማሬም ሽብሸባም ለእምነትም ለእንጀራም እንቀጥላለን እንጂ ቤተ ክርስቲያኑን የምትሞላው ግን ሴት ልጅ ናት። ግንቦት 1 የምትውለውን ማርያም በብዙ ድምቀት የምናከብራት እመቤታችን ውስጥም አይደለም፣ ቤተ ክርስቲያን ውስጥም አይደለም። እንግዲያው የት ነው? ውጪ ትልቅ ዛፍ ስር ንፍሮ ይቀቀላል፣ ቆሎ ይቆላል። በየአይነቱ ተራው አማኝ በእነዚህ ቀናት ከ3 እስከ 7 እንደየአካባቢው እምዬ ማርያምን አድባር ይላታል። እንኳን አደረሳችሁ። አዲስ 1879 አሁንም የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879